ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ከምር አዳምጠው። ይመጣና በእውነቱ እኛ ተዋህዶች እኛ ኦርቶዶክሳውያን እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው አላህም ያው እግዚአብሔር ነው ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። ይሄ ምንድነው እንቁራሪትነት? እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። እሸቱን አትንኩብኝ አትበለኝ። ቤተክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባን ነግሯል። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ከቻልክና ከበረታ ጎበዝ ኮንክ እውነትን ተናገር። ነገር ግን ካልሆነልህ ዝም ማለትም ያባት ነው። ወዳጅ የሆነ ነገር ልትሰራ ስትነሳ ሚዛን ሊሆን የሚገባው ልክህ ሊሆን የሚገባው ጉዳዩ ትክክል ነው አይደለም፣ እውነት ነው እውነት አይደለም ነው እንጂ ያዋጣል አያዋጣም ብለህ ልትሰራ አይገባም። አንተ 17 ዓመት ስለቆየው ጓደኛህ ኢብራሂም መናገርህ ምን ያገናኘዋል አሁን ከተነሳው ጉዳይ ጋር? ስለ ጓደኛ ፍቅርን ልትገልጽለት በጎ ነገሩን ልታወራለት ትችላለህ አይደለም፣ እሱን በጀርባ ልትነቀሰው ትችላለህ። ነገር ግን አሁን ከተነሳው ጉዳይ ጋር ምን ያገናኘዋል? ትክክል ያልሆነ ጉዳይ አንተ መሃል ሰፋሪ ሆነ በሰራው ቪዲዮ ላይ ብዙ ኦርቶዶክሳውያን የእስልምና ማህበረሰቡን እንዲሁም እስልምናውን እንደሚጠላ አንተ ደግሞ እነሱን የምትገጽዝ ሆነህ መገለጥህ ነው። ያ ደግሞ ትክክል አይደለም። ብዙ ኦርቶዶክሳውያን ከልቡ ሰሌዳ የማይፍቀው የሚወደው የሚያከብረው ሁሌ የሚያስበው ጓደኛ ወዳጅ ብቻ ሳይሆን ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገ? ካንተ 17 ዓመት ጓደኛ ኢብራሂም በላይ አንድ የሚገርምህንና የሚደንቅህን ነገር ልንገርህ። ከዛሬ 3 እና 4 ዓመት በፊት በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች በዛ ልክ ሲደበድቡን ያም አልበቃ ብሏቸው ለእርድ ሲያዘጋጁን በትምህርት ቤት ውስጥ አስገብተው በትምህርት ቤት አጥር ላይ ዘለው እየገቡ ባዚሊን እያያዙ የተጎዳው አካላቶቻችንን እያሹን አይዞህ አላህ አለላችሁ የሚሉን ሙስሊሞች አሉ። እንዴት ያ ይካዳል? እንዴት እነሱ ይጠላሉ? ያ ብቻ አይደለም። እኔ ታስሬ በወይኒ ቤት ውስጥ ሆኜ ሙስሊም እናቶቼ ሙስሊም ጓደኞቼ ሙስሊም አባቶቼ እየመጡ አይዞህ የሚሉኝ የሚያጽናኑኝ የእስልምና እምነት ተከታዮች ነበሩ። እንዴት ያንን እንክዳለን? እንዴት ያንን እንፍቃለን? ይህ ብቻ አይደለም። ለድግስ ሲጠሩኝ ለኔ ተጨንቀው የክርስቲያን ምግብ አዘጋጅተው እኔ ለነሱ ተጨንቄ የሙስሊም ምግብ አዘጋጅተን የኖርን ህዝቦች ነን። ለኛ ይሄንን አትንገረን። ጉዳዩ ግን እፎይ አጥፍቷል ተብሎ ከታሰበ እፎይን በህግ መጠየቅ መብት ሆኖ ሳለ እፎይን ማሳደድ፣ እፎይን ማሳቀቅ፣ እፎይን ለመግደል አዋጅ ማውጣት እኔም እፎይ ነኝ። ይህ ደግሞ ጥላቻ አይደለም። ማንም ሰው በሃይማኖቴ ከመጣብኝ ባናቱ አንተንም ጭምር ማለት። ሌላው እጅግ የገረመኝ አነጋገርህ ይህ አነጋገር ነው። እንስማታ እንዴ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን ተከራካሪ ነን አስተማሪ ነን የሚሉ ሰዎች ናቸው። ዘመኑን ዋጁት ያለው መጽሐፍ ቅዱስ ነው። ዘመኑን ዋጅተው ልጅነትን ለሰጠቻቸው ቅድስት ቤተክርስቲያን ጊዜያቸውን ሰጥተው በቲክቶክ መንደር ብዙ ነፍሳትን ቢመልሱ ምኑ ላይ ነው ክፋቱ? አንተ የምታቀርባቸው እነዛ ብላቴና ህፃናት በዛ ልክ ዶንኪ ዩቲዩብ ላይ ወንጌልን ሲዘሩ ከማን ፈቃድ ወስደው ነው? ማንን አስፈቅደው ነው? አንተ ማታደርገውን ነገር ሰዎች እንዲያደርጉት መምከርም መናገርም አለብህ ብዬ አላምንም። ትንሽ ዕውቀት ምንም አንተ የናካት ትንሿ ዕውቀት እግዚአብሔር ጸጋና ሞገስን ሰጥቷት በጣም ብዙ ሺህ ህዝብ በቲክቶክ መንደር ድኗል። ይህ ደግሞ እውነት ነው። በተረፈ ሰው ጆሮንና ልቡን ሲሰጥህ ትልቅ ነገር ነውና ትቢተኛ አትሁን፣ ሰከን በል። ትምክተኛ አትሁን፣ ረጋ በል። እሸቱ መለሰ በዛ ደረጃ ሲያሽቃበጥ አይቼው አላውቅም። እመቤቴ ምስክሬ በስ አሽቀባበጥ አይነት አለው። ለልጁ የሚወልድለት ሁላ ነው የሚመስል። ለምን አትወልድለትም? እሺ እኔ በጣም ማከብረ ልጅ ነበርኩ። ያንተን ለማየት የድረስ መጥቼ ነበር።
I'll be honest with you. ከሪኖ አንተን ለማየት መጥቻለሁ። ሰፖርት አድርጌያለሁ። በዚህ ደረጃ ታሽቃብጣለህ ብዬ ግን አላሰብኩም። you should not. ለምን እሱ ልጅ አይናገርም? ኢብራሂም ያልከው ልጅ ሲናገር ሰምተነው እናውቃለን። ኦርቶዶክስን በዛ ደረጃ እንደሚወድ ሲናገር ሰምተነው እናውቃለን። ኔም one person ኦርቶዶክስን በዚህ ደረጃ ወዳለሁ ብሎ የሙስሊም ልጆች ሲናገሩ ሰምተን እናውቃለን? I never heard of it. ያከብሩናል፣ ይወዱናል የሚል እምነት የለኝም። እኔ 17 ኮሌጅ ጀምሮ አብረን ያለን ምን ያለን በጣም ወደው ስለ እስልምና በዚህ ወጥቶ በዚህ ወርዶ የነሱ ኡስታዝ እንደዛ አይናገሩ። አክብሩ ነው የሚለው። የሰው ሃይማኖት አክብር ነው ቁርአን የሚላቸው፣ ውደድ አይልም። ስለዚህ መከባበሩን ነው የፈለግነው። መከባበሩ ከምንም በላይ ጥሩ ነው። እኔ ብትወደኝ ባትወደኝ መከባበር የሚባለው ነገር ላይ ማድረግ ጥሩ ነው እና እሸቱ ያረከው ነገር የመጨረሻ ያሽቃባሽ ጥግ ሆነ ሳይ ወረድክብኝ። የመጨረሻ ዱቄት ሆንክብኝ። አንድ ቀን ያንተ ጓደኛ ስለ አንተ ሲመሰክር ሰምተነው አናውቅም። አንድ ቀን ያንተ ጀለስ እና ይደብራል። መከባበር ወዳለሁ። በሙስሊምና ክርስቲያን ይከባበር መከባበርም አለበት። የኦርቶዶክስ ግን እንደ ኦርቶዶክስ አሰዳቢ፣ አዋራጅ፣ አሽቃባጭ አይቻላል። ስታፕ አለ እንጂ ለመወደድ አሁን ኦርቶዶክስ ሆኖ ከኦርቶዶክስ እንኳን አደረሳችሁ ከሚል ፈጣሪ ምስክሬ ለእስልምና ኢድ ሙባረክ የሚለው ይበዛል። ለመታወቅ ልብሱን ለብሰውት ኢድ ሙባረክ ለማለት የሚያሽቃብጠው ኦርቶዶክስ ይበዛል። የሙስሊሞች ሲሉ ክርስቲያኖች ናቸው፣ የመንግስት ሰማያት ሙሽራዎች ናቸው። አደራ ላችኋለሁ። ከዚያ ባለፈ ደግሞ ምናልባት 2001 ላይ ጥር ላይ መንግስት እንድታሰር ወስኖብኝ ጠቅላይ ቤተ ክህነት ስብሰባ ተደርጎ ስብሰባው ላይ እንድታሰር ተወስኖብኝ 8 ጳጳሳት ወሰኑ። ከ23 ጳጳሳት 8 ጳጳሳት ወስነውብኛል። ይሄ ነው ብዬ መጥራት ስላልፈለኩ ነው። ከመሪዎች ደግሞ ባለስልጣናት በረከት ስምኦን ብቻ ይታሰር ተብሎ ሲወስንብኝ ወርቅነህ ገበየሁ የፌዴራል ፖሊስ ኮሚሽነሩ ለአንድ ቀን አሳስቦ ወደ ሱዳን እንድሸሽ ያደረገ አንዱ እሱ ነው። አባይ ጣይ ይባል መንግስት ምንትን ነበር ለስልጣን ደግሞ እንዳይታሰር ብሎ ትንሽ ተከራክረውልኛል። 6 ባለስልጣናት እንድታሰር ወስነው ከሰው ነበር። ሰው ባልነቃበት ሰዓት ተከስሼ ታስሬ ከሸሸውበት ሁሉ እንድመጣ ተደርጌ እንግዲህ እነ ምህረተአብ እነ ተስፋዬ ሞሲሳ ወደ ሐረር የሸሹበት ጊዜ ነበር ያን ጊዜ እና ጥር 17 ቀን ተወስኖብኝ ነበር። ከዚያ እስር ቤት አውጥተው ሰዎች ሰልፍ ወጥተው ነበር። እኔ ከታሰርኩበት እናቶች ሰልፍ ወጥተው እስር ቤት ቀይረው አውጥቶ ወርቅነህ ገበየሁ የፌዴራል ፖሊስ ኮሚሽነሩ ለአቡነ ሳሙኤል አሳልፈው ሰጥቶኝ ወደ ሱዳን እንድሸሽ ያደረገብኝ የሸሸውበት ጊዜ ነበር። ቦምብ በላያችን ካለንበት ቤት ወድቆ ከፍርስራሹት ወጥተናል። አልጋ ምናምን በላያችን ሁሉ ወድቆ እኛ ግን ጭረት ሳይኖረን የወጣንበት ጊዜ ሁሉ ነበረ። ብዙ ደብረ ጉራቻ የሚባል ሀገር ተከትለው ይመጣው ከፖሊስ ጣቢያ ገብቻ አድሬ ፖሊስ ጣቢያ እስከ ደጀን አድራሻዬን አጥፍቶ የሸኘ ጊዜ ሁሉ ነበረ። ብዙ መከራዎች አልፈዋል። ያ መከራ አልፎ ተደብቄ ነው የምኖር። አሁንም ተደብቄ እየኖርኩኝ ቁስል እንዳትሆኑኝ፣ እንዳታሳመሙኝ፣ እንዳላዝን ባዘንኩ ቁጥር መከራ ይመጣል እንጂ ሌላም ይመጣብኝ በእኔ የሚመጣ የለም። በእናንተ ግን መከራው እየጠናባችሁ ይመጣል። አዝናለሁ። ሳዝን ክፉ ነኝ። አዝናለሁ። ሳዝን ደግሞ ያን ግደለው ያን ቆረጠው ብዬ አላዝንም። አምላኬ ምን አድርጌ ነው ብዬ በአምላኬ ፊት ባለቀስኩ ቁጥር መከራችሁ እየከረረ እየጠናባችሁ ምንም ሆኑ በመሀል ጣልቃ ገብቶ ሙስሊሙም ገብቶ ሌላውም ገብቶ እየተናገረ እየሰማ እያዳመጠም ከሆነ ካዘንኩበት የማሳስበው ወደ ክርስቶስ ነው። ክርስቶስን ሳሳስበው ደግሞ አሁን ያደረሱብኝ ሰዎች ምን እንደደረሰባቸው ስለማውቅ ነው እና እንዳላዝንባችሁ ተጠንቀቁ ለማለት ፈልጌ ነው። አመሰግናለሁ። ስላገኘኋችሁ ሁሉ ደስ ብሎኛል። እግዚአብሔር ያክብራችሁ። አይናችሁ ስለተገለጠ አይናችሁ ስለበራ ወደ እኔ ስለመጣችሁ አምላክ እግዚአብሔር አይናችሁን ገልጾ ከኔ ጋር ስላገናኛችሁ ክብር ምስጋና ለስሙ ይሁንልኝ።
አመሰግናለሁ አምላኬን። እናንተንም በያላችሁበት አማኑኤል ይጠብቃችሁ፣ ከክፉ ነገር ይሰውራችሁ፣ ከዘመን መቅሰፍት ያውጣችሁ። መልካም ጊዜ መጥቶ ሰላም አንድነትን ሆነን እግዚአብሔርን የምናመልክበት ለሰው ክፉ ትውልድ የማያስብበት እግዚአብሔርን ብቻ እያመለክ የሚኖርበትን ዘመን እግዚአብሔር ያሳያችሁ እላችኋለሁ። እግዚአብሔር ያክብርልኝ ይጠብቅልኝ። ያው ብዙ ጊዜ ስልክ አላነሳም፣ የማነሳባቸው ሰዓቶች አሉ። የጸሎት ሰዓት ከሆነ ላላነሳ እችላለሁ እና ምናልባት መልዕክት ማስቀመጥ ትችላላችሁ። ስልክ እንደፈለጋችሁ ሰዓት ላታገኙ ትችላላችሁ። የጸሎት ሰዓት አለሽ፣ በዛን ሰዓት ከገባው ስልክ አታገኙኝ እና መልዕክት ግን አስቀምጣችሁ ልመልስላችሁ እችላለሁ ወይ መልዕክት ላደርግላችሁ እችላለሁ። ያው እዚህ ኢትዮጵያ ውስጥ ሰራላችሁ ብዬ ነው። አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። በኖሯችሁ በውሏችሁ በህይወታችሁ አማኑኤል ይቅጥም ወላዲተ ተባርካችሁ ሰላም ሁኑልኝ። እግዚአብሔር ይስጥልን ቢኒ ያዕቆብ ቢኒ እግዚአብሔር ይስጥልን። እናመሰግናለን። ዛሬም ኦርቶዶክስ ነኝ፣ ጓደኛዬ ሙስሊም ነው፣ እኔ ፍቅረኛዬ ምናምን ሙስሊም ናት፣ ፍቅረኛዬ ምናምን ነገር ፕሮቴስታንት ነው። ዛሬም በዚህ እንኳን አልረዳናቸውም፣ በዚህ አልረዳናቸውም። ተውት፣ ሌላው ነገር ተውት። ኦርቶዶክስ እንኳን በመቆም አልረዳናቸውም፣ በመሆን ወይ እንደው ማማየን እንደው ሴቶች የሚያደርጉት ንቅበተ እምነት መሰረች አይቼ በእውነት እንዴት አደርጋለሁ? ካሁን በኋላ እንኳን ራሴን ልጠብቅ፣ ቢያንስ ለራሴ እንኳን ልሁን ማለት እንኳን አልቻልም። ዛሬ የሚታዩት እኔ አሁን ኢንቦክስ ላይ የሚላክልን ጥያቄ ብታዩት በሙሉ ብታዩት እንደው 90% ብታዩት ዘማርያም ፍቅረኛዬ ሙስሊም ነው፣ ዘማርያም ጓደኛዬ ፕሮቴስታንት ነው። ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ እቅበተ እንኳን ሊሰራበት ቀርቶ መቆም እንኳን አልቻልም ዛሬ። ስለዚህ ድካማቸውን ዱጋመድ እያደረገን ነው። ይሄንን ሁሉ ሳናስተካከል ጠቅላይ ቤተ ክህነት አለ ይላል። ቆሙ። መጀመሪያ ቁም አንተ፣ መጀመሪያ አንቺ ቁሚ። በቃ እኔ ግልጽ ነው የምነግራችሁ። መጀመሪያኛ እንቁም። አንቺ ራስሽ ገና ቀጥለሽ መቆም አልቻልሽ፣ እላይ ደግሞ እናንገጣለን። ደግሞ እኛ መጀመሪያ መሰራ ነው። ገና እኮ አንቺን እኮ ከዛ ሊወስድሽ ጭራሽ ሊነጥቅሽ እኮ እነማማ ኧረ እባክሽን ተይ ከዚህ ጓደኛሽ ጋር ገና እያፋለቅን እኮ ነው። ገና ማላቀቅ ገና ኧረ እባክሽ ጥንቃቄ አድርጊ፣ እባክሽን እገሊትን ጠይቋት፣ እገሊትን አናግሯት፣ እገሊን አናግሩት። ደግሞ እኮ የሚገርም ማን ቢሆን ጥሩ ነው? የሆነ ዝም ብሎ እኮ ዓለማዊ ሰው ምናምን እኮ ኦርቶዶክስ እኮ አይደለም፣ የሰንበት ተማሪ የሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው ጓደኞቻቸው እንደዚህ ሆኑት። አበሳረን የምናየው። ስለዚህ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማማዬ ድካማቸው እንዲገባን ከፈለግን የሚነሳው ከራስ ነው። ቢያንስ እኔ ኦርቶዶክስ ሆኜ ልገኝ፣ ቢያንስ እንኳን እኔ ፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ክርስቲያን መሆን አለባት ከሚል እንኳን መነሳት ከሄድኩ እንኳን እነሱ ጋር አጥምቄ ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰናሊቲ እንደሆነ ማድረግ። ከዚህ በኋላ ውቀስ ጳጳሳት ሄዱ፣ አባቶች ሄዱ፣ ሲኖዶስ ሄደ፣ ጠቅላይ ቤተ ክህነት ሄደ። አሁን ያምራል። ብቻቸውን ይደረቋል ያሉ ደግሞ እየተቀያየሩ ማማዬ ስትገባ አንዷ ስትገባ አንዱ ሲገባ አንዱ ሲገባ አንዱ እየተቀባበለ ልክ ያለለም የቤት ስራ የተሰጠው ይመስላል። በቃ አንቺ ግዴታ ነው፣ አንተ ግዴታ ነው፣ አንተ ኃላፊነት አለብህ። እናንተ ግን ተኙ። የነሱ ግን ግዴታ ነው። ማኑ ደህና ሸክም የሰጣቸው በቃ እግዚአብሔር አትርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ እፎይ ሞተ እኮ አለ። ያቺ ቅጽበት እኮ እግዚአብሔር ነው እኮ መንጥቆ ያወጣው። ዳዊት በመዝሙር እንደተናገረ ወጥመድ ተሰበረ እኛ መለጠን ላይ ወጥመድ ተሰብሮ ነው እንጂ ሞት ነው ቅጽበት ናት። አለቀ። ነጋው ማማዬ ካለፈች በኋላ እንደዚህ ሆነች። ማማዬ ምንም አይጠቅምም፣ መተካት ነው የሚጀምረው። ምንድነው? እኔ ኦርቶዶክስ ክርስቲያን ሆኜ የነሱ እቅበት የሚሰሩ ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ። እኔም ወንድሞቼን በመታደግ እተባበራለሁ። ኦርቶዶክስ የሆናችሁ በሙሉ አንገታችሁ ላይ ማህተብ ያሰራችሁ በሙሉ ይሄን ቪዲዮ ሼር ታደርጋላችሁ። ለማንኛውም እሸቱ ወንድማችን የተናገረውን ሰምተን እንመለስ። ግን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም።
በሚያቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል ወንድማችን እሸቱ አንድ ነገር እንንገር ብዙ ስራዎች ሰርተህልናል ከዛም በጣም እናመሰግናለን ታዲያ ይሄንን ጉዳይ እንደ ኮንተንት ሳይሆን እንደ አንድ ባለማህተብ ኦርቶዶክስ ማሰብ ነበረብህ ችግሩ እዚህ ላይ ነው ታዲያ አንተ ይሄንን ቪዲዮ ስትሰራ አንተ የተናገርካቸው ሰዎች ለምን አጠገብህ ሆነው ይሄንን ቪዲዮ አልሰሩም ለምን እንዳንተ አልተናገሩም የተገፋው ክርስትና ነው የተሰደበው ክርስቶስ ነው አሁንም ስለ ክርስቶስ ዝም አንልም የሚያሽቃብጥ ኦርቶዶክስ ሳይሆን እውነትን ይዞ የሚመሰክር ኦርቶዶክስ ነው መንፈልገው ሌላኛው የተናገርከው ነገር እዚህ ሶሻል ሚዲያ ላይ መተው የሚያስተምሩ ብዙ ምዕመናንን ወደ ክርስትና የመለሱ ወንድም እህቶቻችንን የተናገርከው ነው እዚህ ወንድሞቻችን ብዙ ክርስቲያኖችን መልሰዋል ወንድሞቻችን እየሰሩት ያለው ነገር የምንጠብቀው ከአባቶች ነበር ነገር ግን እነዚህ ወንድሞቻችን ጥቂት ሆነው መተው ብዙ ምዕመናንን እየመለሱልን ነው እሱም መናገር አይገባም ነበር የምናየውና የምንሰማው ነገር እጅግ እየገረመ መጥቷል አሁን እነዚህ ባለ ተዳሮች ተፋቱ ቢባል ማን ያምናል አረ ማን ያምናል ብዬ በሰራ በጣም ብዙዎች ይህን ቪዲዮ ያሳለፉትም ነገር ግን የሆነው ኡነታ ይህ ነው አረ ተመልከቱት ወንድማችን ተስፍዬ እንኳን ደስ ያለ ዛሬ ሞክሼክ አርቲስት ተስፋለምና አርቲስት ቃል ኪዳን የክብር አምባሳደር ሆነው ተሹመዋል ምን ተሰማ በጣም ዛሬ ደስ የሚል ቀን ነው አሁን እንግዲህ ሺጋ ብቻ አምባሳደር የሚገርም ነው ተስፍሽ በጣም ደስ ብሎናል እጅግ በጣም ደስ ብሎናል ክብር ነው እናመሰግናል በጣም ደስ ብሎን እንኳን ደስ አለን በሰላም ያገናኘን በዚህ ብቻ ያበቃም አንዳንዶች መፋታትን በሚዲያ ወጥተው ክብር ባደረጉበት ዘመን እንዲህ በትዳራቸው አርያ የሚሆኑ ጥንዶች ሊመሰገኑ ይገባል የሺጋ ብቻ አምባሳደርነት ይገባቸዋል እኔ ነኝ ምንነሳ ያያ ዘለደታ እናቱን ባታ በጣም ደስ እንዳለ ታስተውቃለህ ምን ተገኘ ተስፍሽና ቃልዬ እጅግ የምንወዳቸውና የምናከብራቸው ወንድሞቻችን እናቶቻችን ዛሬ አምባሳደር ሆነዋል በጣም ደስ ብሎኛል እንኳን ደስ አላችሁ በእናንተ ኮርተናል ደሞ የሚገባቸዋል እንፍ ዘመን በደስታ ሺህ ዘመን ደሞ በፍቅር ኑሩልን እናመሰግናለን አሁንም በዚህ አያበቃም ለነሱ እርግጠኛ ነኝ የሆነ ነገርማ ተሰምቷል ምን ተሰማ ይገባቸዋል እንኳን ደስ አላችሁ ተስፍሽና ቃልዬ የሚገባቸው ነው ሮል ሞዴል ናቸው ከዚህም በላይ የሚገባቸዋል አሁን ደግሞ በጣም ደስ ብሎኛል አርቲስት ተስፋለምና አርቲስት ቃል ኪዳን እንኳን ደስ አላችሁ እግዚአብሔር ደስታችሁን መጥፍ ድርብ ያድርግልኝ እንኳን ደስ ያላችሁ እንኳን ደስ ያላችሁ ማንም በሃይማኖቱ አይቀልድም ሪመምበር የኦርቶዶክስን ጽናት ላስታውሳችሁ ሊቢያ ላይ የአዲስ አበባ ወጣቶች ሊቢያ ላይ ይችን ማዕተብ ላለመፍታት ፈቶኮ እጁ ላይ አርጎ ማለፍ ይችላል አልፈታም ኦርቶዶክስ ነኝ ክርስቲያን ነኝ ብሎ ያ ሁሉ ደሙሃ ውስጥ የተቀላው ሰማዕቶች ኦርቶዶክሶች እነዛ ናቸው ለዛው ጽናት ያላቸው ሆነው አይደለም የአዲስ አበባ ልጆች